ደቡብ አፍሪካን ምን ነካት? ይህ ተደጋግሞ እየተነሳ ያለ ጥያቄ ነው። አጥኚዎች ዜኖፎቢያ ይሉት ስያሜ በሰጡት ወቅት ጠብቆ በሚያገረሻ ለመረጋጋት በተለይም እንጀራ አገኝ ብለው የተሰደዱ የሌላ ሀገር ተወላጆች ኑሯቸው አጣብቅኝ ውስጥ ይገባል። ደቡብ አፍሪካን መዳረሻ አድርጎ በተለያየ የሙያ መስክ ተሰማርቶ ነገዬን አሳምር ብሎ ደፋ ቀና የሚሉ ሰዎች በየጊዜው አሉታዊ ዜና የሚሰማባቸው ለምንድን ነው? የጥቃት አድራሾቹ መነሻ ምንድን ነው? በየጊዜው ታገቱ፣ ታሰሩ፣ ንብረታቸው ተዘረፈ፣ አለፍ ሲልም ተገደሉ የሚሉ ዜናዎች የበረከቱት ለምንድን ነው? የነገሩን ስር መሰረት ለመመልከት ጥረት እናደርጋለን። አብራችሁን ቆዩ። ዜኖፎቢያ ማለት ከራስ የተለዩ ማህበረሰቦችን፣ ባዕዳንን ወይም የውጭ አገር ሰዎችን ያለ አግባብ መፍራት፣ መጥላት ወይም መጸየፍ እንደሆነ ተጽፏል። ቃሉ የግሪክ ቃላት ከሆኑት ዜኖ ወይም ደግሞ እንግዳ፣ ባዕድና ፎቢያ ፍርሃት የተወጣጣ ነው። እናም መንገዱ ባዕዳንን የመፍራት ዝንባሌ እንደሆነ ከስያሜው እንረዳለን። እነዛ ባላገሮች ለእንጀራ ወደ እነሱ የመጡት ባዕዳን ለእነሱ የመጣን በረከት ሊጋሩ እንደሆነ ያስባሉ። የሌላ ሀገራት ተወላጆች ወደዛ መምጣታቸው ያሳጣቸው አንዳች ጥቅም እንዳለ ያስባሉና ጥሩ ስሜት አይሰማቸውም። አንዳንዴም አድብተውና ቀን ጠብቆ ከባድ ጥቃት በመጤዎቹ ስደተኞች ላይ ይሰነዝራሉ። እናም ለበርካታ ዓመታት ኢትዮጵያንን ጨምሮ የሌላ ሀገራት ስደተኞች በተለያዩ ወቅቶች የዚህ መሰል ጥቃት ሰለባ ሆነዋል። የሰሞኑን በጣም የቅርቡን እውነት በማሳየት እንምዘዝ። ጆሃንስበርግ ውስጥ በሚገኘው ሲቢዲ በተሰኘው የንግድ ስፍራ 4 ኢትዮጵያውያን ተገደሉ የሚለው ሰሞኑን የአየር መንገዶችን የናኘ ዝነኛ ዜና ነበር። ይህ ጥቃት በንግድና መሰል የሥራ ዘርፎች ላይ በተሰማሩ ግለሰቦች ላይ የተፈጸመ መሆኑ ተዘግቧል። ማህበራዊ ሚዲያ ላይ የተሰራጨ አንድ ተንቀሳቃሽ ምስልም ለዚህ አረጋጋጭ ሆኖ ቀርቧል። ማህበራዊ ሚዲያ ላይ የተሰራጨውና በደህንነት ካሜራ የተቀረጸው ቪዲዮ ላይ አንድ ግለሰብ በርካታ ሰዎች በሚተላለፉበት የገበያ ስፍራ ውስጥ ሲያልፍና መደብር አጠገብ ከቆመ ግለሰብ ጀርባ ሲቆም ያሳያል። ወዲያውም ሽጉጡን አውጥቶ ከቅርብ ርቀት ግለሰቡ ጭንቅላት ላይ ሲተኩስና ግለሰቡ ሲወድቅ ቪዲዮ ላይ ይታያል። የወደቀው ሰው ላይ በድጋሚ ከተኮሰበት በኋላ ከአካባቢው ሲሄድ ተቀርጿል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ጉዳይ አስፈጻሚ ደሴ 4 ሰዎች መገደላቸውን ለመገናኛ ብዙሃን አረጋግጠዋል። ይህ ለዛች ሀገር ስደተኞች እንግዳ ነገር አይደለምና ለምን የሚል ጥያቄ ማስከተሉ አይቀርም። እነሱ የተሻለ እድል አግኝቼ ሰራ አድርጌ ሀገሬ ልግባ አሉ እንጂ ሊገደሉ ለምን? እነሱ የህይወትን አድካሚ ስንክሳር ሊጋፈጡ ሰው ሀገር የተሰደዱት ነገያቸውን ለማሳመር እንጂ ሊታገቱ ለምን? ቤተሰብ ሀገር ጥሎ ወደ ባዕድ ሀገር የተሻገሩት ኑሮ አማራጭ ያሳጣች መስሏቸው እንጂ ንብረታቸውን ሊዘረፉ ለምን? ከሀገር ሲወጡ ከሀገር የወጣ ሀገሩ እስኪመለስ ቢጭኑት አህያ ቢጋልቡት ፈረስ ይሉትን ብሂል አምነውበት ቢሆንም ከምድር እስትንፋስ ባልተጠበቀ ሁኔታ በሰው ሀገር መሰናበት የሚያስቡት ነገር አልነበረምና ለምን የሚለው ጥያቄ ይከተላል። አንገታቸውን ሊደፉ ለምን? የኔልሰን ማንዴላ ሀገር ሰዎች ለስደተኞች ቀን ጠብቆ እንዲህ ያሉ የመከራ ቀናትን ያስቆጥራሉ። እሳቤው ክፉ ነውና ቢያልፍልኝ ብሎ ስደትን የመረጡ ሰዎች በሰው ሀገር ደመ ከልብ ይሆናሉ። ማብቂያቸው መቼ ይሆን? ይህ መሰሉ ጥቃት እንዲፈጸም በርካታ መንስኤዎች እንዳሉ በዘርፉ ላይ ጥናት አድርገናል ባሉ ባለሙያዎች ዘንድ ይጠቀሳሉ። የነዛ ምክንያቶች አመክንዮአዊ ደረጃ ይብዛ ሚነስ በጥቃት ፈጻሚዎች የሀገሬው ሰዎች ዘንድ እነዚህ ዋነኛ ምክንያቶች ናቸው ብሎ ያነሳሉ። እነዛ ምክንያት ብሎ የሚያነሷቸው ጉዳዮች ህልውናቸውን አደጋ ላይ እንደጣለው ያምናሉ። አንድ በአንድ እንመልከታቸው። በደቡብ አፍሪካ ከፍተኛ የስራ አጥነት መጠን አለ። ይህም ብዙ የሀገሬው ተወላጆች ሌሎች አፍሪካውያን ስደተኞች የስራ ዕድላችንን ወሰዱብን፣ ደሞዝ አረከሱብን ብሎ እንዲያስቡና እንዲቀየሙ ያደርጋል። በእርግጥም አንድ ነገር በቁጥር በርከት ብሎ ከተገኘ ምርትም ይሁን አገልግሎት በገበያ ላይ የሚኖረው ዋጋ መርከሱ የሚጠበቅ ጉዳይ ነው። እናም ሀገሬው ካለበት የስራ አጥነት ጫና ላይ የስደተኞቹ ተጨማሪ ስራ ፈላጊ ሆኖ ገበያውን መቀላቀል በነባሮቹ ዜጎች ላይ ጫና ሊፈጥር ይችላል። ይሁን እንጂ የነሱ በመጤ ስደተኞች ላይ መሰል የኃይል እርምጃ መውሰድ ችግሩን አባባሽ ወንጀልነቱ ይልቅ መፍትሄነቱ የሚታይ አይደለም። የንብረትና የንግድ ሽሚያ ሌላኛው ምክንያት ነው። በትልልቅ ከተሞችና በየመንደሩ ስደተኞች የሚከፍቷቸው ትናንሽ ሱቆች ከሀገሬው ነጋዴዎች የተሻለ ተወዳዳሪ በመሆናቸው ሳቢያ የሚፈጠር ቅናትም ቂም አለ።
እኛ ሀገሬዎቹ ሳለን ሌላው መጥቶ እንዴት እድላችንን ይጋራል? ጸጋ በረከታችንንስ ይካፈላል? የሚል ስር ሰደድ ስጋት አለ። ስደተኞች በስደት ዓለም ከሚሰሩባቸው የሥራ ዘርፎች አንዱ ንግድ ሲሆን የነጋዴው ቁጥር በርከት ብሎ መታየት በሀገሬው ሰዎች ላይ ስጋትን ይፈጥራል። ያ ስጋት የሚመነጨው ደግሞ የነሱ በንግዱ ዓለም ላይ በቁጥር በርከት ብሎ መገኘት የእኛን ገበያ እየተሻማ ነው የሚል አመክንዮ እነዛ መጤጠል ጥቃቶች ምክንያታዊ ለማድረግ ከሚቀመጡ መሃል ይገኛሉ። አንዳንድ ጊዜ ስደተኞች በሀገሪቱ ውስጥ ለሚፈጸሙ ወንጀሎች ለምሳሌ አደንዛዥ ዕፅ ዝውውር ላይ በጅምላ ተጠያቂ የሚደረጉበት አዝማሚያ አለ። እናም ሀገራችን የወንጀል አውድማና የወንጀለኞች መናሪያ እንዳትሆን የተከላከልን ነውም ይላሉ። ግን ወንጀልስ ቢኖር በሌላ አሰቃቂ ወንጀል ይታረማል ወይ? የጥያቄው ቀስት የሚያርፍበት ሌላኛው ስፍራ ነው። ሕግ ጥሰት እንኳን ቢኖር ጉዳዩ መታረምና መታረቅ ያለበት በሕግ አግባብ እንጂ በደቦ ፍርድ አይደለም በማለት የጉዳዩን አሳሳቢነት የተረዱ ሰዎች ይሟገታሉ። እናም በወንጀልና በሕገ ወጥነት ስም የማጥፋት ዘመቻው ዋና ዓላማ እሱ ሳይሆን ሊበሏት ያሰቧትን አሞራ ይሏታል ጅግራ እንደሚባለው ጥፋታቸውን ለማሰማመር የሚጠቀሟት መንገድ እንደሆነች ይጠቅሳሉ። አንዳንዶቹ ፖለቲከኞች ደግሞ የራሳቸውን የአመራር ድክመትና የአገልግሎት አሰጣጥ ጉድለት ለመሸፈን ስደተኞችን እንደ ማስተባበያ ሲጠቀሟቸው ይታያል። በሀገሬው ሰዎች ዘንድ ያላቸውን ቅቡልነት ላለማጣት እነዚያን ለፍቶ አዳሪ ምስኪን ስደተኞች የጦስ ዶሮ ያደርጓቸዋል። የእናንተስ አመራር አይረባም የሚል ጥያቄ እንዳይበረታባቸው ሽፋን ይሆኗቸዋል። ወትሮም እኛ እኮ ልፋታችን ለእናንተ ነበር፣ ሆኖም ስደተኞች ጥያቄያችሁን በበቂ መጠን እንዳንመልስ እንቅፋት ሆነውብናል የሚል የሰበብ ሰበዝ ይመዛሉ። እናም ሂዳት በለው ግን እንዲሄድ አድርገው እንዲሉ ሀገሬው እነዚህማ የህልማችን ጋሬጣዎች ናቸው ብሎ እንዲያስብ ስለሚያደርጋቸው በፖለቲከኞች ቃል ተመርቶ ስደተኞቹ ላይ አንዳች እርምጃ ለመውሰድ እንዲሁም አንዳች ጥቃት ለመፈጸም ገፊ ምክንያት አድርጎ ሊወስደው ይችላል። እናም የዚህ ሀሳብ አራማጅ ጀሌዎች በዘመቻ መልክ ሊያግቱ፣ ሊደበድቡ፣ ሊዘርፉ፣ ንብረት ሊያወድሙ አለፍ ሲልም ህይወት ሊያጠፉ ይችላሉ። እናም ትላንት የሰው ልጆችን ደረጃ መድቦ መድሎን ያንሰራፋውን የአፓርታይድ ስርዓት ታግላ የጣለችው ሀገር ዛሬ አንዳንድ ልጆቿ ማንም አይምጣብኝ እያሉ ይመስላል። በጸረ አፓርታይዱ ሀገር ደቡብ አፍሪካ በዋነኛነት የዚህ መጤጠልነት ሰለባ የሆኑ ሌሎች የአፍሪካ ሀገራት ዜጎች ናቸው። ከሀገራችን ወጥተን ብንሰራ ነገያችን ሊያምር ይችላል፣ ተስፋም ልናገኝ እንችላለን ብሎ ወደ አፍሪካዊ ወንድሞቻቸው ሀገር ሄዶ የኑሮውን እንቅፋት ሳይጥላቸው ለማለፍ ቢሞክሩም መሰል አደጋ ፈተናቸውን ያበዛዋል። ጥላቸው በብዛት የሚያነጣጥረው ከሌሎች የሰሃራ በታች ካሉ የአፍሪካ ሀገራት እንደ ዚምባብዌ፣ ሞዛምቢክ፣ ናይጄሪያ፣ ማላዊ፣ ሶማሊያና ኢትዮጵያ በመጡ ስደተኞች ላይ ነው። ምንም እንኳን ነጮችና ኢሳውያን ስደተኞች ቢኖሩም ጥቃቱ በአብዛኛው አፍሪካውያን ላይ ማነጣጠሩ ጉዳዩን አፍሮፖቢያ በሚል ስያሜም እንዲታወቅ አድርጎታል። አዎ በእርግጥም ከሌሎች ዓለማት ስደተኞች ተለይቶ ጥላቸው ጥቁር አፍሪካውያን ላይ ማነጣጠሩ የነገሩን አስከፊነት ከፍ ያደርጓል። መነሻችን ላይ ያነሳነው ጥቃት ከሰሞነኛነቱ አንጻር ጠቅሰነው እንጂ በርካታ ጥቃቶችና የመጤጠልነት አደጋዎች ደርሷል። በእነዚህ አደጋዎች የስደተኞች ሕይወት በእጅጉ ተፈትኗል። ሕይወት ጠፍቷል፣ ንብረትም ወድሟል። በደቡብ አፍሪካ በተለያዩ ዓመታት አስከፊ የዜኖፎቢያ አመጾች ቢከሰቱም በሁለቱ አጋጣሚዎች የተፈጸሙት ግን ባስከተሉት ጥፋት ከእስከዛሬዎቹ ተወዳዳሪ አልተገኘላቸውም። ከነዚህም ውስጥ የ2008ቱ ጥቃት በሀገሪቱ ታሪክ እጅግ የከፋው ሲሆን ከ60 በላይ ሰዎች ተገለዋል፣ በሺዎች የሚቆጠሩት ደግሞ ተፈናቅለዋል። በ2015 እና 2019 የተፈጸሙት ጥቃቶች በደርባንና በጆሃንስበርግ ከተሞች የንግድ ተቋማት የተዘረፉበትና በሰዎች ሕይወት ላይ ጉዳት የደረሰበት ክስተት ነበር። ግን አሁንም ቀጥሏል። ወቅት ጠብቆም ያገረሻል፣ አልተቋረጠም። ጥቃት ከሚፈጸምባቸው የተለያዩ ሀገራት ዜጎች መሃል ስማቸው በተደጋጋሚ የሚነሳው ኢትዮጵያውያን ስደተኞች ይገኙበታል። በደቡብ አፍሪካ የሚኖሩት በርካታ ኢትዮጵያውያን በንግድ ስራ በተለይም በችርቻሮ ንግድ የተሰማሩ በመሆናቸው የእነዚህ ጥቃቶች ቀጥተኛ ሰለባ ሆነዋል። ሱቆቻቸው መዘረፍ፣ መቃጠል እንዲሁም የህይወት መጥፋት በተደጋጋሚ የሚያጋጥሙ አሳዛኝ ክስተቶች ናቸው። ይህም የሚያሳየው ብዙዎች ሰዎች በዝቅተኛ የስራ መስክ ላይ መሰማራታቸውን ነው። እርሷንም በሰላም እንዳይሰሯ እንቅፋት በዝቶባቸዋል። ይህ ችግር ደቡብ አፍሪካ ከሌሎች የአፍሪካ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት የሚፈታተን ከመሆኑም በላይ በዓለም አቀፍ ደረጃ የሀገሪቱን ገጽታ እያበላሸ የሚገኝ አሳሳቢ ጉዳይ ነው። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲም ከሳምንታት በፊት በኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ አቅርቦ ነበር። ኤምባሲው ግድያዎቹ
ስደተኞቹን አስመልክቶ አውጥቶት የነበረው ማሳሰቢያ ምን ያህል ኢትዮጵያውያን እንደተገደሉ አልጠቀሰም። ይሁን እንጂ የሚመለከተው የደቡብ አፍሪካ የጸጥታ መዋቅር ግድያውን እየፈጸሙ ያሉ አካላት ላይ በአስቸኳይ ሕጋዊ ምርመራ እንዲያካሂድ በደብዳቤ መጠየቁን ገልጿል። የምርመራው ውጤትም ኤምባሲው በአስቸኳይ እንዲገለጽም ማሳሰቡን ጠቅሷል። የኔልሰን ማንዴላ ሀገር ስሟ ከዚህ ጋር በተደጋጋሚ የተጠቀሰ መቀጠሉ ለትላንት ስሟ የማይስማማ ለዛሬ ታሪኳም የማይመጥን እንደሆነ መገለጹን ቀጥሏል። ምዕራብ አፍሪካዊቷ ሀገር ጋና ደግሞ በዚህ ምክንያት ዜጎቿን ከደቡብ አፍሪካ እስከ ማስወጣት የደረሰ እርምጃ መውሰድ ጀምራለች። የጋና ባለስልጣናት ሮብ ጠዋት ከደቡብ አፍሪካ ለመመለስ ከተመዘገቡ 800 ዜጋዎች ውስጥ የመጀመሪያ ቡድን መመለሱን አስታውቋል። ጋና ዜጎቿን እያስወጣች ያለችው ከቅርብ ሳምንታት ወዲህ በደቡብ አፍሪካ ከተሞች የጸረ ስደተኞች ተቃውሞ ማዕበል መነሳቱን ተከትሎ ሲሆን በአገሪቱ ውስጥ ዳግም የመጤ ጥላቻ ጥቃቶች ሊቀሰቀሱ ይችላሉ የሚል ፍርሃት አላት። ለ10 ዓመታት በደቡብ አፍሪካ እንደኖረና የውበት ሳሎን ያስተዳድር እንደነበር የተናገረው ሩዶልፍ ከተመላሾቹ ውስጥ ሲሆን በቅርብ ጊዜ በተነሱት ተቃውሞች ምክንያት ወደ አገሩ የተመለሰ እንደሆነ ከቢቢሲ ጋር አድርጎት በነበረው ቆይታ ተናግሯል። ከዚህ በኋላ እዚህ መኖር የሚመች አይደለም፣ ስለዚህ መመለስ አለብን፣ በሀገራችን ሰላም እንድናገኝ እመኛለሁ ብሏል። በደቡብ አፍሪካ 25000 የሚጠጉ ጋናውያን እንደሚኖሩ ይገመታል። ይህን ቀን እየጠበቀ ምክንያትም የፈለገ የሚፈነዳ መጤጠል ዓመታትን ያሳለፈ ችግሩም የተባባሰ መቀጠሉን የሚያሳይ አንድ ማስረጃ እንመልከት። በ2021 እንደ አውሮፓውያን አቆጣጠር የቀድሞ የደቡብ አፍሪካ ፕሬዚዳንት ጃኮብ ዙማ እስርን ተከትሎ በመላው ሀገሪቱ የተቃውሞ ሰልፎች ተቀስቅሶ ነበር። ፖሊስ እንደሚለው በጃኮብ ዙማ የትውልድ ቦታ ኳዙላ ናታል ተቀስቅሶ በመላው አገሪቱ የተስፋፋውን አለመረጋጋት ወንጀለኛ ቡድኖች መጠቀሚያ አድርጎት ነበር። እናም ግርግር ለሌባ ያመቻልና ይህን እንደ መልካም አጋጣሚ የቆጠሩ ዘራፊዎች በበርካታ ስደተኞች ላይ ጥቃትና ዘረፋ ፈጸሙ። ይህን ተከትሎ ኑሯቸውን በደቡብ አፍሪካ ያደረጉ በርካታ ኢትዮጵያውያን የጥቃቱ ሰለባ ሆነዋል። ከ5 ዓመታት በፊት ከቢቢሲ ጋር ቆይታ ያደረገው አሰግድ ዮሐንስን ዋቢ እናደርጋለን። ያኔ አሰግድ ደቡብ አፍሪካን ከረገጠ 9 ዓመታት ተቆጥሮ ነበር። ደርባን ዙሪያ በምትገኘው ኳዙላ ናታል የወንድና የሴት ልብሶች እንዲሁም ጫማዎችን ይሸጥ ነበር። እሱ በሚኖርባት አነስተኛ ከተማ ላይ 4 ኢትዮጵያውያን ብቻ ይኖራሉ። የቀድሞ ፕሬዚዳንት ጃኮብ ዙማ መታሰራቸውን በመቃወም ተነስቶ በነበረው ነውጥ የሁለቱ ንብረት ሙሉ በሙሉ ሲወድም የሁለቱ መትረፉን ይናገራል። 1 ዓመት ከሰራ በኋላ ያለውን ጠቅልሎ ንብረቱን ሽጦ አዲስ አበባ ተመልሶ የመስራት ሐሳብ የነበረው አሰግድ አሁን ግን ያንን ማድረግ ከባድ መሆኑን ይናገራል። ከተማውን ለቅቄ ወጥቻለሁ። በመደብር የነበሩ ልብሶችን ሰዎች ለብሶ ማየት ይረብሻል። ለዚያ ነው ወደ ጆሃንስበርግ የመጣሁት ሲልም ለቢቢሲ ተናግሯል። የነበረው ንብረት ሙሉ በሙሉ መዘረፉን እና ይህም ከ1,500,000 ራንድ በላይ እንደሚገመት አብራርቷል። እነዚህ ናሙናዎች ናቸው። ነገን አሻሽል ብለው ስደትን የአርነታቸው ጥግ ያደረጉ ኢትዮጵያውያንና የሌሎች ሀገራት ስደተኞች በደቡብ አፍሪካ ምድር የሚገጥማቸው ፈተና ማሳያ ነው። የሸሹት ችግር ደግሞም በሰው ሀገር የሰነቁት ተስፋ እንደ ጉም ሲበን ስብራቱን ቃላት ሊገልጹት ይተናነቃቸዋል። በስጋት የተሞላ እረፍት አልባ ህይወት የዘወትር ዕጣቸው ሆኗል። እስከ መቼ የሚለው ገና አልለየም። ግን ወጥቶ መግባት፣ መረጋገጥ፣ ሰላም መስፈን፣ በሰላም ሰርቶና ተወዳድሮ ነገን ማበጀት ለሁሉም የሰው ዘር ሊረጋገጥ ይገባል። የሰላም አየር መተንፈስና የሚናፍቁትን ብሩህ ነገ ማበጀት የሁሉም የሰው ዘር ምኞት ነውና ይህ መደላደል እንዲፈጠር ሁሉም ኃላፊነቱን ሊወጣ የተገባ ነው። የአገሬው ሰዎች መፍትሄ የሚገኘው በጉልበትና ወንጀል ሳይሆን በሰላማዊ ድርድርና ውይይት መሆኑን ተረድቶ ሊንቀሳቀሱ ያስፈልጋል። የጸረ አፓርታይድ ታጋዮች ምድር የሆነችው ደቡብ አፍሪካም ባለ ግዙፍ ኢኮኖሚ ሆና የበርካታ ስደተኞች መጠለያ ሆናለችና ይህን እንድታስቀጥልና ጥላ ከለላ ሆና እንድትዘልቅ እንመኛለን። ሰላም በሁሉም የምድር አጽናፍ ይስፈን። ሰላም ለሰው ዘር ሁሉ ይሁን። ሼር፣ ሰብስክራይብ ማድረግ እንዳይረሳ።